በቃኝ ሊባል የሚችል ነገር ጥቀሽ። ህይወት ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ዳኒ ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ ወጥቻለሁ። ከነሱ መካከል እንግዲህ በትናንትናው ዕለት የሰማነው የሁላችንን ልብ የሰበረው የአርቲስት ነጻነት ወርቅነህ እንግዲህ ህልፈትን ተከትሎ ብዙ መረጃዎችን አጋርጃችሁ ነበረ። ዛሬም እንግዲህ ለእናንተ አዳዲስ ናቸው ወይም ደግሞ ይመጥናቸዋል ብዬ ያሰብኳቸው አዳዲስ መረጃዎችን ወደ እናንተ አቅርቤያለሁ። እንግዲህ ስርዓተ ቀብሩ መፈጸሙ ይታወቃል። ከስርዓተ ቀብሩ ጋር ተያይዞ የተለያዩ መረጃዎች ወጥተው ነበረ። እነሱንም አንድ ላይ አጋርቻችሁ ሀሳባችን ሰጥባችኋለን። ወደ ቪዲዮቹ እንሄዳለን። ከናንተ የሚጠበቀው እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ነው። እንግዲህ ደግሞ ለቻናሉ አዲስ ካልሆናችሁ ደግሞ እንግዲህ ላይክ ማድረግ እንዳይረሳ። ቪዲዮ እንደምትወዱት አልጠራጠርም። ላይክ አድርጋችሁ ጀምሩልኝ። ቤተሰቦችን ይዝ በቪዲዮቹ ላይ ሀሳብ ይሰጣለሁ። እናንተ ደግሞ መልካም ሀሳባችሁ ኮሜንት ሴክሽን ላይ አጋሩኝ። ከሁሉም ቅድሚያ ግን እንግዲህ አርቲስት ነጻነት ወርቅነህ ነፍስ ይማር። እንግዲህ ነፍስ በአጸደ ገነት ያቆየልህ ያድርግልህ ብዬ መናገር ፈልጋለሁ። በዙሪያው እንዳላችሁ ለቤተሰቦች ለወዳጆቹም ደግሞ መጽናናትን ከዚህ ጋር በቻናሌ ስምና በራሴ እንግዲህ እመኝላችኋለሁ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁ ሆኑ። በቅድሚያ ቤተሰቦች እንግዲህ የሀዘኑ ጉዳይ እንዳለ ሆኖ ብዙዎቻችን የምንወደው የምናከብረው እንግዲህ በብዙዎቻችን ዘንድ እንግዲህ ተቀባይነት ያገኘ ትልቅ ስፍራ የምንሰጠው ማስተር አብነት በመጨረሻ ደስ የሚል ዜና አሰምቶናል። እሱን ልጋብዛችሁና ወደ ሌሎች ጉዳይ እንገባለን። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ለማስተር አብነት እጅግ በጣም ደስ ብሎኛል። አሁን ጸሎታችን እንግዲህ ከሱ ሊለይ አይገባም። የህዝብ ጸሎት ነው ያኖረው፣ የህዝብ ጸሎት ይጠብቀኛል ነው እሱም ስለሚያምን በየእምነታችሁ እንድትጸልዩለት ከዚህ ጋር በተከና ጠይቃችኋለሁ። በተጨማሪም ቤተሰቦች እንግዲህ ወደ አርቲስት ነጻነት ወርቅነህ ጉዳይ ስንገባ የአርቲስት ነጻነት ወርቅነህ ስርዓተ ቀብሩ እንግዲህ በሰላም እንደተጠናቀቀ መረጃዎች ወጥተዋል። ከዛ ጋርም ተያይዞ እስቲ ቪዲዮዎቹ ልጋብዛችሁና ሀሳባችንን እንሰጥበታለን። ነፂንቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሀዘን ገጥመውብናል። ጥምቀትና ሀዘን ገጥመውብናል። የማጽናኛ ቃል ወዳለበት ወደዚህ ካቴድራል ሁላችሁ ስለተገኛችሁ በድጋሚ እናመሰግናለን። የአርቲስት ነጻነት ወርቅነህ የሽኝት መርሃ ግብሩ ከዚህ እንደሚከተለው ይቀርባል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኛችሁ ሁሉ በድጋሚ እናመሰግናለን። ቃላት ይሰንፋሉ፣ እውነት ነው።
የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር ዛሬ በቅድስት ሥላሴ ካቴድራል ተፈጽሟል። በዚህም ስርዓተ ቀብር ላይ የተለያዩ አካላት በተለይም የመንግስት ስራ ኃላፊዎች ተገኝተው ነበር። የሽኝት መርሃ ግብሩ ላይ የተለያዩ የስራ ባልደረቦቹ እንዲሁም የተለያዩ አካላት መልእክታቸውን ያስተላለፉ ሲሆን የሽኝት ስርዓቱ መራር የሆነ ሐዘን የታየበትም ነበር። ጌታ ሆይ ወደ ምድር የላከው ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ። መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። የአርቲስት ነጻነት ወርቅነህ አጭር የሕይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ ኤፍቢአይ 1 2 እና 3፣ የአንቺው ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልም ነጻነት የት ጋር ነህ? በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነጽዬ እንዴት ነው ያልመጣ? ወይኔ ነጽዬ እንዴ በጣም ይደብራል። ነጽዬ እንዴ ብቻዬን ነው የተውከኝ። ነጽዬ
ማንን አስተዋወቀኝ ነፂ እንዴ መጣው አትጥራው ነፂን አትጥሪው አልካት ማሚን ወይኔ አስሪን አትጥሪው አልካት ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነፂዬ እንዴ ላለፉት 29 ዓመታት ነፂ የተለያየ ነው አንድ ወር አይሆንም ነፂ ሁሉ ጋቢና ውስጥ ነው ያለው አንተ አለ ነፂ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደቀልድ ነፍስህን ይማር ማለት አልችልም ነፂዬ ነፂ በጣም ጨካኝ ነፂዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ ነፂዬ ነው የነበርኩ ንጹህ ዘርን ለማን ተውክ ማህሎንን ለማን ተውክ ሌላን ለማን ተውክ ግሬስን ለማን ተውክ ማሚን ለማን ተውክ እኛን ለማን ተውክ ነፂዬ አንተ ምንም አትሆንም ንጹህ ቦታ ነህ ሰፈር ላይ የሚጠብቁ ልጆች አሉ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው ነፂዬ ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ እየተለዋወጥን ነው የምናደርገው ወንድሜ አልችልም በቃ ኑርልኝ በዛው ከመድኃኒዓለም ጋር ኑርልኝ ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ብለዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም እንደሚያስታውሱት ነው የገለጹት። ጠቅላይ ሚኒስትሩም ሁላችንም አዲሱን ዓመት በደስታ My father, Natsanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. ቤተሰቦች እንዳያችሁት ነው እንግዲህ የአርቲስት ነጻነት ወርቅነህ እጅግ በጣም በሚያሳዝን ሁኔታ ልጆቹም እንግዲህ በዙሪያ ያሉት የሥራ ባልደረቦቹም ወዳጆቹም ቤተሰቦቹ በተሰበሰቡበት እንግዲህ ስርዓተ ቀብሩ ተፈጽሟል። እጅግ በጣም ያሳዝናል። ምክንያቱም ብዙዎቻችን የምንወደው የምናከብረው እንግዲህ በብዙዎች ዘንድ ተቀባይነት ያለው ነጻነት ወርቅነህ ማለት ገና እድሜው ገና ነው። ብዙ ሰዎች መስራት ይችላል። ለአድማጮቹም ለተመልካቾቹም ለአድናቂዎቹም እንግዲህ በርከት ያሉ ሰዎችን ማድረስ የሚችል ሰው እንደሆነ እናውቃለን እና በአጭሩ መቀጨቱ ብዙዎች እንግዲህ ልባቸውን እንደነካው ልባቸውን እንዳሳዘኑ ተረድቻለሁ። እኔም በበኩሌ በሱ ጉዳይ እንግዲህ ያለን ሀዘን ይህን ይመስላል። እናንተስ ምን ይመስላችኋል? ሀሳባችሁ ስጡበት። በተጨማሪም ደግሞ ቤተሰቦች ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ ትንሽ በብዙ ዘንድ ቅሬታ
ቅሬታ የተነሳባት ወይም ደግሞ በብዙዎች ዘንድ ትችት የተነሳባት ገነት ንጋቱ እንግዲህ ምላሿን ሰጥታለች። የእሷ ምላሽ መስጠት ሲሆን ብቻ የደረጀ ወይም ደግሞ ደረጀ አርቲስት ደረጀ ለሷ የሰጣት እንግዲህ ምላሽ አለ። እስቲ እሱ ልጋብዛችሁና ሀሳባችንን ሰጥበታለን። ኮሜዲያን ደረጀ ደውያለሁ። ደረጀ ሁላችንንም እግዚአብሔር ያበርታን። አሜን 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 አሜን። እንዴው ትላንት ምንድነው የሆነው? ደሬ በቃ ከቅርብ ሰዎቹና በሙያም በጓደኝነትም ከምትቀራረቡት አንዱ አንተ ነህና ትላንት የተፈጠረው ምንድነው? እንዴው ከህልፈቱ ጀምሮ ያለው ነገር በጣም የሚገርም ነገር። እኔ አልጠበቅኩም፣ እንደዚህ አይነት ነገር አልጠበቅኩም። ይሄም ነገር ይሆናል ብዬም አላሰብኩም። አጋጣሚ በቃ ወንድሙ በለው ከአስናቀ ስልክ ሲደወልልኝ እንደዚህ አይነት ቀልድ አልፈልግም ምናምን ያልኩት በፍጹም ስላልጠበቅኩትና ምሳ ሰዓት አካባቢ ነው። ደረጀ እባክህ ትንሽ ቆይ ደካከመብኝ እባክህ ምናምን ሲለኝ በቃ ሰማይ ተደፋብኝ። በፍጹም ለማመን ይከብዳል። እንግዲህ አጠገብህ አብረኸው ስንት ነገር አብረህ ያሳለፍከውን ሰው ድንገት እንደዚህ ተብሎ ሲነገር እንዲህ ነው ማለት በቃ ትንሽ ደካክሞብኛል ምናምን ነገር ሲያው ይገባል። በጣም እጅግ በህይወት ዘመኔ ነው የደነገጥኩት። እንደዚህ ደንግጬ አላውቅም በህይወት ዘመኔ። እዛ ወደ ሆስፒታል ነው የሄድከው? ወደዛ ነው የሄድኩት። ከቤት እነሱ ወደ ሆስፒታል እየሄዱ ነበርና እኔ ከነበርኩበት ቦታ እንዲሆነ አጋጣሚ ስለ ጉዳይ ነበር። ከዛ ጋር ጨራርሼ ወደዛ ሲሄድ ኦልሬዲ በቃ ሁሉም ማይሆን ሆኖ ነው የደረስኩት። ያሳዝናል። በጣም የብዙዎችን ልብ የሰበረ ነው። ነፃነት በስራዎቹ ብዙ ወዳጅ አድናቂዎች አሉት፣ ግን ደግሞ የሞቱ ድንገተኛነት ብዙዎችን አሳዝኗልና ከቅርበትም ከስራ ባልደረባነትም አንፃር እንዲያው ከሙያ አንፃር ነፂን ባጭሩ እንዲያው ባንተ እይታ እንዴት ትገልጸዋለህ? ደራ ነፂ ማለት እኮ ለሙያው የተፈጠረ ለሙያው የለፋ የደከመ የወጣ የወረደ ከሱ ይልቅ ሰው አግኝቶ ሰው አትርፎ እንዲያድር የሚመኝ በጎ ሀሳቢ ከሁሉ በፊት ለፊት ለሁሉ ሰው ከፊት የሚቆም ከህፃን ከአዋቂው ከሙስሊም ከክርስቲያን ከምን ልበልህ ምሁር ከሁሉ ጋር ተገባብቶ የሚኖር በእውነት እንደዚህ አይነት ጸጋን በጣም ጥቂቶች ናቸው የሚያገኙትና በጣም ከጥቂቶቹ አንዱ ነው ነፃነት። እጅግ በጣም 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 ትሁት፣ ሰው አክባሪ፣ ለሰው የሚቀርብ ነው። በቃ እኔ እንግዲህ አሁን ሰርጌን የዳረኝ እሱ ነው። በቃ ቆሞ ሁሉን ነገር ያደረገልኝ እና እንኳን ህይወትህን ለመለወጥ አይደለም በችግርህም የሚገኝ በጣም ትልቅ ባለሙያ ነው። ያሳዝን ነው። ነፃነትን ምልህ ያንተንም ያክል ወይም ሌሎች መቀርባችሁን ሰዎች ያህል እንኳን ባይሆን በተወሰነ መልኩ አውቀዋለሁ፣ ግን በዋነኛነት ትኩረቱ የኃላፊነት ስሜት ሰዎችን የማገዝ የመርዳት ነገር እንዳለው በተወሰኑ ውስን በሆኑ አጋጣሚዎች መረዳች ያለው ያ ነገሩ የበለጠ ያሳዝናል። ምልህ እንግዲህ ከዚህ ዓለም የምንሄድባት ጊዜ ውስንና አጭር ናት። በቆይታችን ምን መልካም በጎ ነገር ሰርተናል የሚለው ነው ትልቁ ተመዝግቦ የሚቀመጠውና ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና በአንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ፣ ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው አይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት ነው። ምን ሆኖ ነው ዳይ? በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። በድንገት ህይወቱን ማለፉ ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው።
እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ለምሳሌ እንግዲህ ትልቅ ስነ ምግባር የሚባለው ምንድነው? አንተ አሁን ደውለህ ደረጀ እንዲህ ልናረግ ነው ስትለኝ ልቀርጽህ ነው እንደዚህ አይነት ነገር አለ እንደዚህ አይነት ቦታ ላውለው ነው ማለት አንድ ነገር ማወቅም ነው ትልቅነትም። እንዲሁ ግን በማህበራዊ ግንኙነታችን ባለን ሁሉ ጨዋታችን ምናምንም ተደዋውለንም እናወራቸው የራሳችን ጉዳዮች ሊኖሩ ይችላል። እዚህ ጋር ለሌላ ነገር ፍጆታ ለማዋል አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር እስኪወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስቦ መደረጉ በጣም አሳስቦኝ እንዳያችሁ ነው። እውነት ለመናገር ከሷ የማይጠበቅ ስራ ነው። ብዙዎች አዝነውባታል። ብዙዎች እንግዲህ ከሷ የማይጠበቅ ብቻ ሲሆን ኢቭን ይሄን ነገር ለተመልካቾቿ ለማድረስ እንኳን ራሱ ቸኩላለች ወይም ደግሞ ያው ኦልሬዲ ወደ ቢዝነስ ቀይረዋለች የሚል የብዙዎች አመለካከት ነው። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጡት እኚህን ይመስላሉ። ቤተሰቦች እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። መረጃዎቹ እንደተመቻችሁ ተስፋ አድርጋለሁ። በተጨማሪ ደግሞ ቤተሰቦች ቪዲዮ ላይክ እንዳደረጋችሁ ቻናሉን ሰብስክራይብ እንዳደረጋችሁ ተስፋ አድርጋለሁ። ሀሳባችሁን በነዘንድ ኮሜንት ሴክሽን ላይ አጋሩኝ። በተጨማሪ ቤተሰቦች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ለማለት ፈልጋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። መልካም በዓል።